የግድ አድዋ ሲመጣ የሆነ ያረጁ ሽማግሌ እኔ በዛን ዘመን እንደዚህ አይነት ነበር ሲዋጋ ነበር አድዋ ላይ የሚል ሰው ያመጣሉ ሚዲያዎች ብዙ ጊዜ። እውነታው እስከምን ድረስ ነው? በጣም ሳክስ የሚመስል የአድዋ ፕሮግራም የሆነ ፕሮግራም አሳያቸዋለሁ። ከኛ ሀገር ጋርስ በምን አጋጣሚዎች ሊገናኝ ይችላል የሚለውን እንመልከት። ወገን መተናል። እስራኤል ሚሳኤል ይልሻል፣ ይተኩስልሻል። ኢራን ማን ብትቆሽሻል እንቺ ይገባሻል። ባህሬን የለ ኳታር ሰላም ጤና ይስጥልን ተመልካቾች፣ እንዴት አላችሁ? እንደምን ቆያችሁ? አላችሁ ወይ? እንኳን አደረሳችሁ። ሁላችንም እንኮራበት አድዋ ነው ዛሬ። በኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የታላቁ ቅዱስ ጊዮርጊስ በዓል እየተከበረ ይገኛል። እንኳን ለአድዋ በዓል በሰላም አደረሳችሁ አደረሰን። ትልቁ በዓላችን ነጻነት ያገኘንበት በዓላችን ስለሆነ ኢትዮጵያውያን ደስ የምንሰኝበት ነው። ከአድዋ ጋር ተያይዞ ቴዲ አፍሮ ያስተላለፈው መልእክት አለ። በጣም መነጋገሪያ የሆነ አንድ ቪዲዮም አለ። የተጋራው ቪዲዮ በጣም ነጭ ውሸት የሚመስል ከአድዋ ቪዲዮ ጋር ተያይዞ አንድ ቪዲዮ ተመልክተናል። እሱን ማሳያችኋለሁ። የሰሞኑ ጦርነት በውጮቹ እኛ ሀገር ላይ የሚያሳድረው ጉዳይ በጣም ከፍተኛ ነው። እሱ ዙሪያም ሰብሰብ ያደረኩላችሁ ነገሮች አሉ። ብቻ ምርጥ ቪዲዮችን ሰብሰብ አድርጌያለሁ። ዛሬ በጣም የሚያዝናኑ ቪዲዮችም እንደሁል ጊዜውም አሉ። እናንተ ቪዲዮ ላይክ በማድረግ ጀምሩ። አስተያየቶቻችሁን ግን ኮሜንት ላይ ማስቀመጣችሁን እንዳትረሱ። የተመቻችሁት ቪዲዮ ላይ እኔም ከዚህ ሐሳቤን እሰጣችኋለሁ። እስከ መጨረሻ ድረስ የትም እንዳትሄዱ። ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ አሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ አስታውሳችኋለሁ። ሁለተኛ ቻናላችን ኮሜንት ላይ ቼክ አድርጉ። እስከ መጨረሻ ድረስ የትም እንዳትሄዱ። እሺ ፒኦቪ የማትወጂው ስደውልልሽ አንቺ የእንቁላሌ አስኳል የልቤ ትርታ የጫማዬ ሶል አቤት አደርሽልኝ እንሻ በዛው መሰለኝ ይቅርታ አለሽልኝ አለውልህ ደግሞ በህልሜ ያየሁሽ እኮ ዛሬ ምን እያደረኩ ያሪለ በቃ ስታሳድጂኝ ያደርሽ ማለት ምን አርግ ብዬ ነው ማሳድድ ነፍጥሽና ናፍጠሽ ልብስ ላይ ካልጠረኩ ብለሽ እንዲሁ ስታሮርጂ ያለሽ ሻሽናለሽም እንዴ ማን ድምጽ ነው የሚሰማኝ? አረ ቲቪው እኮ ነው የሚጮኸው። ነው እንዴ? እና መቼ ነው የምንገናኘው? ነገር እኮ ልደቴ ነው። አብረን አናከብረን? ቻላል ጓደኞቼን ይዤ እመጣለሁ። እንጃው ትመግበናለህ። ማን ነው? አብረን እናከብራለን። እሺ ስጦታስ ምን ይዛችሁልኝ ነው የምመጡት? እግርና እጃችንን ቀልዴን ነው። ባዶ እጃችንን አመጣም። ካልሲም ቢሆን እናመጣለን። እንዲያሽ በቃ የካልሲ ችግር አለበት እንዴ? ስለሽ በግ መሰልኩሽ እንዴ? እነዛ የብረት ምጣድ ቂጥ የመሳሰሉ ጓደኞች ሲያሽካኩ ማይሰማኝ መሰለሽ? ሙድ ይዛችሁ ሞታችኋል። ቦርኮ ሁላ በስመ አብ። ሰላም ነሽ? እኔ ስም ተሳስተሃል። ሰላም አይደለሁም ቲቲ ነኝ። ኦኬ ግን ስምሽን ትርንጎ ነበር ያለው። ትርንጎ ትርንጎ ነው። ትርንጎ አቆም። ቲቲ ነኝ አልኩ አንዴ። እሺ ቲቲዬ፣ ስራ አስኪያጁን ፈልጌ ነበር የመጣሁት። ይኖራል? ብዙሃት ገልፍጥ። ኦኬ አታሽቃብ። እሺ ስምህም ማን ልበል? ዳምጠው ስለሽ። ኦኬ ዳምጤ። ጾታ? ኧረ በለው አይቶ መገመት አይቻልም። ኦኬ እዚህ ጋር ግምት አቁመናል። ዳምጤ ትናገር እንደሆነ ተናገር። የኔ ስራ አስኪያጁ አለ የለም እንዴ? አጭውብኛ ጥፍር ቀለም ልታስለቅቀው ነው እንዴ? እሺ ስራ አስኪያጁ አለ ወይል እንግዲህ እንዳየሩ ጸባይ ነው። ሊኖርም ላይኖርም ይችላል። ኧረ በለው መብራት ነው እንዲያለቃሽ። አክቹሊ ስሙ መብራቱ ነው። ኧረ እባክሽ ስራ አስኪያጅ መብራቱ አለ ይሉ። አንተ ምንድነው ስራ አስኪያጅ አልክ? ዛሬ ነው እንዴ ሰማኸው ቃሉን? ቆይ አንቺ ሴት ይወጣብ ነው እንዴ የምትፈልጊው? ኡፍ በቃ ቆይ አንዴ እየደወልኩላቸው ነው። ሄሎ አቶ መብራቱ እንግዳ ነበሩት? ኦኬ የለሁም ብለውሃል። ኦኬ ነገና የኔ ትናንት መጥቼ እኮ መቼ ይገባሉ ስልሽ ነገና ብለሽ ነው የመጣሁት። ኔቨር ነገና አላልኩም። መቼ ይመጣሉ ስትለኝ ለገና ነው ያልኩህ። ኦኬ ለገና እመጣለሁ። እንደዚህ አይነት ጻፊዎች አያጋጥሟችሁ። ብቻ በቃ ምንም ትሁት አይደሉም። በቃ እንዲህ ያደርጋቸዋል። ከራሳቸው ጋር ተጣልተው ቢሮ ስትገቡ በቃ ጸባቸውን እናንተ ላይ ነው ወይ ደግሞ ንዴታቸውን እናንተ ላይ ነው የሚወጡት። ሁሉም አይደሉም። እንግሊዘኛ ማውራት ድፍረት ይፈልጋል ሲባል ልክ እንደዚህ ነው ጋይስ። እስኪ ዩትና ኮሜንት አብረን እናነባለን። What did you say? You don't. I don't want. ኧረ እንግሊዘኛ Who are you guys? ፋዘር ከሁለት መለኪያ አረቄ መሆን አለበት። እንግሊዘኛ ፊልም ካየው በኋላ የሚመጣልኝ ድፍረት ይበለኝ። የዘገምተኛ ጥቅል ገዝቼ አሁን ደግሞ በእንግሊዘኛ ድገሚው። ሀጠራው
አረጋሽ እኔ ስነዳኩ ሹፌር አይደለም ሹፈው እኮ ነው መታራ ላይ ራሱ እዛ በረሃ ላይ በዛ ሙቀት አራት ተሳቢ እኮ ነው መደርበው እንደ ጃኬት አስፈሪ ሹፌር ማለት ነው እሱኔ ዋነኛ አረጋሽ የተው አንዷ መስኪን ይገርሞታል እርዳኝ ስትለኝ የመኪኔን ፍሬን ሸራ ነው አንስቼ ወጥሬላት ኑቡና ጠጡ ጀመረ ከዛ ባሏን ይዞ አመጣ እሱን ማሳዘነኝ የዝናብ መጥረጊያን ሰጥቼው አሁን ሊስትሮ ጀምሮ እንዲ ልዩ የሚለውን ዘፈን ከፍቶ ነው የሚጠርገው እንዴ ንጹህ ነበር ያለ ልበለው እውነት ነው ግን እንደዛ ለማለት ፈልጌ ራሴን ለመካፍ ፈልጌ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን ነው የሰጠው ፖስፖኪን ሰጥቼው ማለት ነው የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ከዛ ስራ ምናምን ልጀምር አንሲለኝ ማርሽን ነው አንስቼ የሰጠው ከዛ ከውጪ ሰንዴ ነው ያስገባው ከዛ ሀብት መጣ ምናምን ሊለቀኝ እኔ ጋር ይመጣል ተመልሶ ፍሬንና ፍሪ ሲሆን እንጠየቀኝ እኔ ህዋው አንስቼ የሰጠት ነቀዬ ከዛ በፍሪ ሲሆኑ ቺካፈነ በፍሬኑ ተዳር ያዘ ህይወቱን አቋቋመ ጋሺ እንደዛ ሆና ግን እኔ መኪናን ነዳት ነበር ጋሺ ቆይ ግን ፍሬን ማርሽ ምናምን ሳይሯት እንዴት ነበር ቆይ የምንነዳት በመከባበር ነው ጋሺ ፍሬን በቃሌ ከብዶኝ እየጻፍኩ ነበር የሚይዘው ጋሺ እንትን ምንድነው ፍሪ ሲሆኑ ራሱ በአሸባሪዎች ነበር ማፈነው ማሳፈነው ማለት ከዛ በዚህ ምክንያት ተቀጥቼ ሁለቱም ታርጌ ተፈቶ 2 አመት ጋሺ ከፊት በስልክ ቁጥር ከኋላ በጫማ ቁጥር ነበር ምንዳ ይገርም ነው ግን መንገድ ምናምን ያስተካክላ በደንብ ምን አይነት ጥያቄ ነው ጋሺ በኢትዮጵያ ካርታ ኮኛ እኮ ላጥላጤ ተጮት ነው እኮ ጋሺ ጠቅላላ የአዲስ አበባ ቅያስና ማሳለጫ ምናምን መዳፋችን ላይ ነው ይሄን ሁላ ካዩት የጎተራው እኮ ነው ጋሺ ይገርም ነው አሁን በቃ ጎበዝ እንደውም ቢሮ ያለስ ነው ጋሺ እኔ መኪናው ማለት እጄ ባይኖር እንዲ ነው ነው ጋሺ በጣም ቸገሮኛል በጣም ደብሮኛል ምግብ ከበላሁ 3 ቀናት አልፎኛል እባክህ ፍራው ለፍራው ላድርስለት ላይ ባስገብተ አስቦርቀኝኔ ያዘ አሎ ባለኝኔ ፊራኦል ቸገረኝ ይመችሽ አናስገባም ሰርገኛ እደጅተኛ አናስገባም ሰርገኛ እደጅተኛ አናስገባ አንዲት ከገባ እኮ ቆየ ጭራሽ ሙሽራ ልትወልድ ነው ስለዚህ በሩ አትስበሩት ይልቅ አሳልፉት ሳሚዳንን ቪዲዮ አይተን እንምጣና አስቂኝ የሆኑ ኮሜንቶችና በትንቶችን እናያለን የትም መሄድ አይቻልም ብዙ ጊዜ በጣም የሚገርመኝ ነገር ለምንድን ነው ፌል ያደረጉ ሰዎች በሆነ ነገር ላይ በጣም እንደ ኃይለኛ ምናምን እዛ ነገር ላይ ኤክስፐርት እንደሆኑ የሚመክሩት ነገር ማለት ነው በጣም ነው የሚያስገርመኝ ለምሳሌ ትዳር ውስጥ ምናምን ፌል ያደርጉና ፈተው ምናምን ይመጡና ስለ ትዳር እንዴት በቃ ኃይለኛ እንደሆነ እንዴት ስዊት እንደሆነ ምናምን ይመክራሉ ዛሬ ደግሞ በፋይዳ ፎቶ ነው የገባሽው የሱር ፕሌይ ካለ የፋይዳ መታወቂያ ጠቆር ስለሚል ለዛ ቀጣይ አማዬ ጀበናሽ እዚህ ነው ምን አይል ቢጠቁርባችሁ ነው እንደዚህ የሳሚ መልስ ምትመሪያ ከእናተ ማረብ የሰረከውን ሳንቲም መለስ ቀጣይ የሳሚ መልስ ምት ለማየት የመጣችሁ ያው እኔም አለው ቀጣይ ጥቁር ሲመክር አይገባኝም ዳስምት ሴንስ ታዲያ እንደሌሎቹ በፊልተር መግባት ነበረበት ቀጣይ ሰኞ ደግሞ ሩት የካቲት 23 ነው የካቲት 23 ደስ ይላል ማነው ገምኑ አገናኘሽው እናታለም ሰበር ዜና ሌሊቱ ተሰምቷል በመጨረሻም ተረጋግጧል የኢራኑ የበላይ መሪ አያቶላ አልሃሜኒ መገደላቸው የኢራን ሚዲያዎች ዘግበዋል የኢራን ይፋው የዜና ወኪል እንደገለጸው የሀገሪቱ የበላይ መሪ አያቶላ አልሃሜኒ በአሜሪካና እንዲሁም ደግሞ በእስራኤል ጥምር የአየር ጥቃት መገደላቸው አረጋግጧል ኢራን የጠቅላዩ መሪ ካሜኒ ግድያን አስመልክቶ የ40 ቀናት የሐዘን ቀን አውጃለች በተጨማሪም ትራምፕ ባወጡት መግለጫ ካሜኒ ሞቷል ፕሬዝዳንቱ በንግግራቸው በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ የሆነው ካሜኒ ሞቷል ይህ ግድያ ለኢራን ህዝብ ለአሜሪካውያንና እንዲሁም ደግሞ በካሜኒ የደም ጥማት ባላቸው ወሮበሎች ለተገደሉና ለተሰቃዩ የዓለም ህዝቦች ሁሉ
የተገኘ ፍትህ ነው ሲሉ ፕሬዝዳንቱ ገልጸዋል። ራችን ላይ የኢራንና አሁን የተካሄደ ያለውን ጦርነት ተመልክቶ አብዛኛው ሰው እኛ ምን አገባን ጉዳያችን አይደለም ማንንም ይሞት፣ አንዳንዱ ደግሞ በቀልድ አያቶላ ምናምን ሲል እንዴ የኦሮሞ እኮ ናቸው አባታችን ሞቱብን ምናምን የሚሉ ቀልዶችንም ፌስቡክ ላይ ያለው የሚያስገርሙ በጣም አስገራሚ የሆኑ ጉዳዮችን ተመልክተናል። ነገር ግን የዚህ ጦርነት ሰለባ ምንድነው የሚለውን መመልከት ቀላል ነው፣ በጣም ቀላል ነውና ኢትዮጵያውያንን ያጠቃሉ ምንም ጥያቄ የለውም። ኢትዮጵያውያን በተለያዩ ዓለም ላይ የሚገኛሉ ይሄንን ጦርነት ሪአክት ያደረጉበት ያሉትበትም አጋጣሚ ተመልክተናል። እናንተ የትኞቹ ደጋፊ ናችሁ ብሎ ደግሞ እኔ የኢራን ነኝ እኔ የእስራኤል ነኝ እኔ የአሜሪካ ምናምን የሚሉ ሰዎች ሀበሾችም ሰምቻለሁ ፌስቡክ። ነገር ግን የትኛው ትክክል ነው የሚለውን ጠቅለል ያለውን ከኛ ሀገር ጋርስ በምን አጋጣሚዎች ሊገናኝ ይችላል የሚለውን እንመልከት። ወገነተናል እስራኤል ሚሳኤል ይልሻል ይተኮስልሻል፣ ኢራን ማን ብቻ ይቆሽሻል እንቺ ይገባሻል፣ ባህሬን የለ ኳታር የለቡ የቃላት ጦርነቱም ተጋግሏል። ትራምፕ ያስጠነቅቃል፣ አያቶላ እናታችሁን አይደል። ይሄ ቀላል ጦርነት አይደለም። ሰው ለነፍሱ ተጨንቆ የሚሮጠው ዱባይ ውስጥ ነው። ዱባይ ውስጥ ቤተሰብ አህያ ለአህያ ቢራገጥ ሳሩ ነው የሚጎዳው። ምናልባት ሶስተኛ የዓለም ጦርነት የመን ካቀሟ ጦርነቱን ተቀላቅላለች። አራዳ ልጆች የየመን ኃይላት የትኛውንም በቀይ ባህር ላይ የሚንቀሳቀስ መርከብ እንመታለን ብለዋል። እኛ ደግሞ የጅቡቲን ወደብ ነው የምንጠቀመው ታውቃላችሁ። ኢራን የነዳጅ ማስተላለፊያ ሰርጡን እዘጋዋለሁ እያለች ታስጨንቅናለች። ቤተሰብ ነዳጅ መጫወቻ ሊያደርገን ነው። በሽማግሌም ቢሆን አስታርቋቸው። አሁንም የአዲስ አበባ ሰልፍ እንደተመለከታችሁ ነው። የማን ደጋፊ ናችሁ? የእስራኤል የኢራን ወይስ የሰው ልጅ? ዛሬ አንድ ከባድ ጥያቄ አለኝ። ዓለማችን በጦርነት እሳት ስትታመስ ብዙዎች ይጠይቁሃል፣ የማን ደጋፊ ነህ? የእስራኤል ወይስ የኢራን? የእኔ ምላሽ ግን አንድ ነው። እኔ የሰው ልጅ ደጋፊ ነኝ። ሚሳይሎች ሲተኮሱና ቦምቦች ሲዘንቡ ቀለምና ቋንቋ አይመርጡም። የሚፈሰው ደም የሰው ልጅ ነው። የሚጠፋው ሕይወት የሰው ልጅ ነው። የሚፈርሰውም ቤት የሰው ልጅ የለፋበት ጥሪት ነው። በፖለቲካ መሪዎች ፍላጎት ንጹሐን እናቶች ሲያለቅሱ፣ ሕፃናት የወደፊት ህልማቸው ሲጨልም ማየት ለማንም አሸናፊነትን አይሰጥም። በጦርነት ውስጥ ትልቁ ተሸናፊ ሁልጊዜም ሰብአዊነት ነው። የኢራንም እናት ብታለቅስ፣ የእስራኤልም እናት ብታለቅስ የእንባው ጣዕም አንድ ነው። ዛሬ ዓለም የሚያስፈልጋት ተጨማሪ ሚሳኤል ሳይሆን ለሰው ልጅ ሕይወት የሚራራ ልብና ሰላም ነው። እናንተስ የማን ደጋፊ ናችሁ? የጥላቻና የጦርነት ወይስ የፍቅርና የሰላም? በየትኛውም የዓለም ጥግ ላለ የሰው ልጅ ሁሉ ሰላምን የምትመኙ ከሆናችሁ ይህን መልእክት ለዓለም እንዲደርስ ሼር አድርጉት። ሰላም ለሰው ልጅ ሁሉ ይሁን። መልካም ጊዜ። ተመልከቱ ኢትዮጵያውያን ያሉበት ቦታ ደግሞ እናቴ ድንግል ማርያም ድረሽልኝ እናቴን ሳላያት እንዳልሞት። ይህ የጭንቀት ድምፅ በመካከለኛው ምስራቅ የጦርነት እሳት ውስጥ የተከበበችውና በኳታር የምትገኝ አንዲት ኢትዮጵያዊ ስደተኛ እህታችን የጭንቀት ድምፅ ነው። በሚሳኤል ጩኸትና በባሩድ ጭስ በታፈነው የኳታር ሰማይ ስር ሆና አይኖቿ ወደ ኢትዮጵያ፣ ልቧ ደግሞ ወደ እናቷ ናፍቆት ይሮጣል። እናቴን ሳላያት እንዳልሞት የሚለው ይህ አጭር ነገር ግን መራራ ቃል የበርካታ ኢትዮጵያውያን ስደተኞች ወቅታዊ ስቃይን ይወክላል። ይህን ይመስላል እንግዲህ አድዋን እያከበርን እንገኛለን። ዛሬ በጣም ደስ የሚል የአድዋ አከባበር አለ። በጣም ሳክስ የሚመስል የአድዋ ፕሮግራም የሆነ ፕሮግራም አሳያቸዋለሁ። ከዚህ ጋር ተያይዞ ቴዲ የሚያስተላልፈው መልእክት አለ። የዓለም ጦርነት ለኢትዮጵያ የሚያተርፈውን ጉዳይ ተመልክተናል። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። እንኳን ለአድዋ ደረሳችሁ። በነጻነት እንግዲህ ሀገራችን ላይ እንደፈለግን በቋንቋችን የምንናገርበት የሆንበት ሁላችንም አንድ የሚያደርገው እንግዲህ አድዋ ነው ብዬ አስባለሁ። በማንነታቸው ብቻ እየተለዩ የሚገደሉ ወገኖቻችን በአስቸኳይ ፍትህ ሊያገኙ ይገባል ሲል አርቲስት ቴዲ አፍሮ አስታወቀ። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የ130ኛው የአድዋ ድል በዓልን አስመልክቶ በሶሻል ሚዲያ ባስተላለፈው መልእክት በሀገራችን እየተከሰቱ ያሉትን አሳዛኝ ሁኔታዎች ልናስታውስ ይገባል ሲል አሳስቧል። ቴዲ አፍሮ ባስተላለፈው መልእክት የአድዋን ድል በኩራት እያከበርን በአሁኑ ወቅት በፖለቲካዊ አለመረጋጋት ምክንያትም በግፍ እየተገደሉ አካላቸው እየጎደለና እንዲሁም ከቀያቸው እየተፈናቀሉ ያሉ ንጹሐን ወገኖቻችን ልናስብ ይገባል ሲል አስታውቋል። ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሐን ወገኖቻችን ያለው ድምፃዊው ፍቅር ሁሌም እንደሚያሸንፍ አስታውሷል።
እንደ ቴዲ አፍሮ ሁላችንንም ሰላም መመኘት ሰላምን መጠየቅ ግዴታ ነው ብዬ አስባለሁ። የአንዱ ደጋፊ ነቃፊ በምንሆንበት ሰዓት ላይ ሚዲያ ላይም ቁጭ ብለን እኛ ምቹ ቦታ ላይ ቁጭ ብለን የሚጎዳው ሳያ ላይ ያብራገጥ ሳሩ ነው የሚጎዳው አይነት ነገር ነውና ሰላም ለኢትዮጵያ ሕዝብ በሙሉ ይሁን እንመኛለን ሁላችንም። ስለ አድዋ ስናስብ በጣም አስገራሚ ቪዲዮ እኔ አልጠበቅኩም። ትልቅ ሚዲያ ነው ያስተላለፈው። የግድ አድዋ ሲመጣ የሆነ ያረጁ ሽማግሌ እኔ በዛን ዘመን እንደዚህ አይነት ነበረ ሲዋጋ የነበረ አድዋ ላይ የሚል ሰው ያመጣሉ ሚዲያዎች ብዙ ጊዜ። እውነታው እስከምን ድረስ ነው የሚያጣራ ሰው ማንም ሰው የለም። የ137 ዓመት የሆኑ ሽማግሌ በዛን ሰዓት ተዋግቻለሁ ይላሉ። 137 ዓመታቸው ነው። ተመልከቱ ይሄንን ቪዲዮ እስቲ። በ1881 ዓመተ ምህረት ጦርነቱ በተካሄደበት ጊዜ ከብትረኛ 1981 ከብትረኛ ነበሩ ሲቀነስ 2018 137 ዓመታቸው በኋላ ከ40 ዓመት ቆይታ በኋላ ዳግም እንደገና በመጣበት ጊዜ ያኔ ተሸንፎ የወጣ ሽንፈቱን ለመበቀል ብሎ ሲመጣ ተመልሼ በውጊያ ውስጥ ገብቼ ለ4 ዓመት ያህል ተዋግቼ አባረረዋለሁና እኔ በአባባ አልፈርድም። እውነት ማለት እሳቸው ያው እድሜ ተጭኗቸው ሊሳሳቱ ይችላሉ። ግን ኤዲተሮች ዶክመንተሪውን የሰራ ሰው ጥያቄውን ያቀረበ ጋዜጠኛ እንዴት አይ 1881 ከብትረኛ ነበርኩ ከዛ በኋላ ከ40 ዓመት በኋላ መጥቼ ተዋግቼ አባረርኳል። 1881 ሲቀነስ 2018 አሁን ያለንበትን ዓመት ሲቀነሱ ደግሞ 137 ዓመት በአድዋ ቀን እንደዚህ አይነት ቪዲዮ መለቀቁ በጣም ያሳዝናል። ብቻ እኚህ ሰውዬ እኮ የሆነ አስተዋጽኦ አድርጎ ሊሆኑ ይችላል። ውሸት ነው የሚመስለው ነገር እዩ ስንመለከት ደግሞ ያየነው የተመለከትነው ነው የምንፈርደው እኛ ደግሞ። ታመ ልትታከም ሄደ ስኳር በሽታ አለብህ ስትባል በደስታ ዋት ማለት እንዴ? እንኳን ደስ አለሽ ስኳር በሽታ ተገንቶ ባልተብዬ ጣፍጨልሻለሁ በለው። ዶክተር ውጤት ደርሷል? እሺ ነርስ ደረስ። ታካሚ ፋረው አቤት ዶክተር አቤት። ወዲህ ነው? አዎ ግባ ቁጭ በል። እሺ እናት አለም ውጤት ደርሷል። አራ ሁሉ እኔ የታመምኩት ህመም ነው ዶክተር። ራስክን እንግዲህ በስነ ስርዓት መጠበቅ መንከባከብ አለብህ። ለጊዜው ውጤቱ የሚያሳይ የስኳር ህመምተኛ እንደሆንክ። እኔ አዎ አጥፋራ ማርያም የስኳር በሽታ አለብኝ። አዎ ስኳር በሽታ አለብኝ። ኧረ ቆይ ዶክተር ቶ ዝም ብለህ ለሚስቴ ልደውልላት። አቶ ፋሮ ስኳር በሽታ አለ እና ታዲያ ዝም ብለህ ባድማር አሎ ማርዬ እንኳን ደስ አለሽ ስኳር በሽታ ተገንቶ ባልተብዬ ጣፍጨልሻለሁ በለው። ማርያምን ጥፍት ነው ብያለሻለሁ። ህመም ነው ስኳር ነው ተብያለሁ ጣፍጨልሻለሁ። እሺ ብር ላይ ቀልድ ከማያውቅ ሰው ጋራ ስራ ስትሰራ ይላል። እዚህ ደግሞ እሺ አንተ ዮሴፍ። አቤት። እቃውን አመጣ እንዴ? የምን እቃ ነው ደግሞ? ማለት የምን እቃ ነው? የባለፈው ነው ገና አልደረሰም። እሱ ማለት አልደረሰም እንዴ? አልደረሰም። እቃው 500 ብር አምጣና እቃ ይዤ እመጣለሁ። እናተርፋለን፣ በአጭር ጊዜ እንለወጣለን አላልከኝም እኮ? ብያለሁ እኮ። ታዲያ የታለቀው ታዲያ ንፍጣም ተረጋጋ። ቆይ ምንም መረጋጋት የለውም። ትቀልዳለህ። ይኸውልህ ያን ብር እኮ ቂጤን እስኪ ያልበኝ ሰርቻ መጣሁት ገንዘብ ነው። ፓርኪንግ ሰርቼ ከፈለክ ብሩ ይመለስልሃል። አይመለስም። አንተ ባገባህ ምን ያገባኛል? ምን ማለት ነው? ተረጋጋ እንጂ ሰውዬ። ዮሴፍ በእኔና በአንተ እኔ የሆነ ነገር አረጋለሁ ወይ ወጋለሁ፣ ብቻ የሆነ ነገር ይፈጠራል። ታውቆኛል። ከፈለክ ብር ይመለስልሃል። ሰውዬ ተረጋጋ። ለምን ትቀልዳለህ አንተ? ና እስኪ ወደዚህ ና እስኪ። ለምንድን ነው እንደዚህ አይነት ስራ የምትሰራው? ሰውዬ ወዴት ነው የምትጎትተኝ? ምንድን ነው አንተ? ብሬን ስጠኝ። አትንካኝ፣ ብሩን ስጠኝ። ኧረ ረጋ በል አንተ። ብሩን ስጠኝ። አትንካኝ፣ ብሩን ስጠኝ ያልኩህ እኮ እኔ ዮሴፍ። እኔ የሆነ ነገር አረጋለሁ። እኔ ተው ብሩን ስጠኝ። እሺ ብር እንሰጣለሁ። ብሩን አይደለም እኔ ትርፉን ነው የምፈልገው። እንሰራለን እንለወጣለን አላልከኝም እንዴ? ምንድን ነው የምፈልገው ከእኔ? ብሬን ስጠኝ። ብሬን ስጠኝ እኮ። ተረጋጋሽ እንዴ? ስጠኝ። ይኸውልህ ዮሴፍ ብሬን ስጠኝ። ብሩን ትርፉን ነው የምፈልገው፣ ብሩንም አይደለም። ስንት ብር ነው እናተርፋለን ያልኩህ? ስንት ነው ያወራነው? እንደዚህ እንቀለዳለን እንዴ? እንቀለድብናል እንዴ? ሰው ልጅ መጀመሪያ እኔ ምንም ስማ፣ የሆነ ነገር ይፈጠራል እያልኩ ነው። እሺ ተጠንቀቅ። ብር እስከነ ትርፍ ይዘልኝ እንደማ አቤት እበት ዝምድና የለም ከብር የበለጠ። እሺ ሰርግ እኔ ምንሽ ያንቺ አባት ነው የኔ አባት ነው ሰርጉን የደከሰው? ቆይ ያንተ አባት ነው። ምን ነው ታዲያ? ምንድነው እንደዚህ የሚያሽቀብጠው?
የልጁ ሰርግ አይደል እንዴ? ደስ ብሎት ነው ታዲያ። በልኩ ያድርጉታ እንጂ ሀብዙት ማለት ቆይ እሺ፣ እናትሽ እዛ ቡፌ ስር ምን ይሰራሉ እንዴ? እያስተናገደች ነው። እና በሰው ወጥ ነው እንዴ? በራሳቸው ወጥ ነው ማስተናገድ። ምን ሆነሻል የኔ ወንድም? በሰርጌ ቀን ባትነጅሰኝ ደስ ይለኛል። እሺ ዝም በይ በእናትሽ። ሲጀመር እዛኔ ያለ ሽምግልና ውሰዳት ሲሉ መጠርጠር ነበረብኝ። እሺ ማለት ደብሮ እንዳይሆን ብቻ ተይው። አሁን እሱን የታላውን ያጠጋበኛ ወንድምሽ እያየሁት አይደለም። ሰርግ ላይ የማንታዘበው የማናየው አይነት ነገር የለምና ያላቻ ጋብቻ የተባለለት ሰርግ ከሰሞኑ በጣም መነጋገሪያ ሆኗል። እኔ ግን አንዳንዴ ሰዎችን በገላቸው ባለባበሳቸው ብቻ አይተን የምንገምታቸው ነገሮች በጣም ያስቁኛልና ሰው ስለወፈረ እድሜው ሄደ፣ ስለቀጠነ ደግሞ እድሜው ገና ነው ማለት አይቻልም። ወይ ደግሞ ወፍራምን ሀብታም ቀጭንን ደግሞ ድሃ አድርገን የምናስቀምጠው እኛ ነን እንጂ ትክክለኛው ነገር እሱ ነው ወይ ሌላ ታሪክ ነው? ነገር ግን በጣም ከሰሞኑ መነጋገሪያ ነው። ቀልዱን ብቻ እንመልከት። ግን እኔ የሰውን ፕሮግራም ጀጅ ማድረግ ትክክል አይደለም። ኢትዮጵያዊ ዴክላራይዝ ሚስቱ ወፍራም ነው። ለማንኛውም ይህን ቪዲዮ አይተን እናነባለን። የትም እንዳትሄድ። ወፍራም ነች። ያላቻ ጋብቻ ያለው ሰው ተመልክቻለሁ። ከችግር አያንስም የሚል ሰው አይቻለሁ። በጣም ዝሆን ሎተሪ ወጣል ታድለ በሰንቺፕስ አቤት በሰንቺፕስ ጸልየ በስመ አብ እኔ ለውበት ታግታ ከሆነ ምልክት እንደርስልን። እሺ ምንድነው ግንባርሽ ላይ ያለው አንገትሽ ላይ የኦሮሞ ባህል ጌጥ ሳምሪና ሞጣ ተፋጠጡ። ኦሮሞች የምትጠሏት ለምንድን ነው? ይሄን ስታዩ የሚያማችሁ ላይክ ኢትስ ፓርት ኦፍ ኢትዮጵያ አይደለ? ኢትዮጵያኖች ናቸው አይደለ? ኦሮሞ አያመንም። እኛ ለአንቺ ነው እንጂ የበታችን ስሜት። So what kind of question is that? ውረጅ የደንቆሮ ውረጅ የማህይም ልጅ ይቻውን ወይ ባሏን ሲኦል የከተተች ናት ወይ ልጇን ሜዳ ላይ የበተነች ወራዳ። አሁን ይችን ያገባ ወንድ በጣም አዝናል። ሲኦል ነው የገባ። በፖለቲካ ምክንያት እንግዲህ ጸብ ያለው ሚዲያ ላይ ብቻ ነው እውነት ለመናገር ሌላ ቦታ የትም የለም ማለት ይቻላል። ለምን የተለያዩ አጋጣሚዎች የተለያዩ ቦታዎች ስትንቀሳቀሱ ታዩ ይሆናል። ህዝቡ ሰላም ለልጄ የምገዛውን ምግብ እየበላህ ማደግ ሳያንስ እጅን ትዘረጋለህ ጭራሽ ብር ልትቀበል። ኧረ አባዬ እኔም እኮ ግን ሰው ነኝ ይሰማኛል። እሺ ይሰማኛል። ሳውራ ነው አንተ መቅዘፌ መሰልክ ልጅ። እንደሱ ደግሞ እንዳትተኝሽ ከዚህ በኋላ ደግሞ ሁሌ ለሱ ጫማ ስገዛ ለኔ አገዛም፣ ለሱ ልብስ ስገዛ ለኔ አገዛም፣ ለሱ የተመጣጠነ ምግብ ስገዛለት ለኔ ግን እሱን ትራፊ ነው የምትሰጠኝ። አይዞ ምን አገባኝ እኔ ስላንተ የታውቃለሁ እንዴ ይረሳል እንዴ? ትምህርት ቤት ወላጅ ተብያለሁ ብለኝ ይዘኝ ሄደ ይገዛ አይስክሬም የሚለውን አያሰክርም ብለህ አንብበህ በስንት አስተማሪ ፊት ነው ያዋረድከኝ ለአንድ ቀን አባትቦ። ከዛ ብክድህ ሁላ እኮ አንድ አስተማሪ እኮ አላመነኝም አይደል እንዴ አንተ የሰው ትንባሁ። አባዬ ግን ለምንድን ነው ሁሌ የምትጨቃጨቁት? ይሄን አታቆሜ መሰሪ የሆነ ቀን ይኸውልህ እንጀራ አባቱ ነኝ ብዬ በሰላም ቁጭ ብዬ እላለሁ። ተደብቆ መጥቶ እንጀራውን በልቶት ማለት ነው አባቱ ሊያረገኝ ነበር። ምን እውነቱ ውሸቱን ነው አውቀው ነው እዚህ ጀመር። በጣም ነው የምወደው። እንዴት እንዳወቅኩኝ ታውቃለህ? እንደምወደው ለውሼ ሰጋ ገዝቼ መጥቼ ለቦቢ ማለት ነው ለሱስ ማን አለው ብዬ ከውሼ ለቀምሽ ማን አለው ልጅ ይብላ ብዬ ለሱ ብቻ አይደለም ያንተን ያረጁ ልብሶች እንኳን ለልዋሽ ሰጥቼ የሻይ ብርጭቆ እነ መዘብዘፍ ያነባልዲ መቀየር ስጭው ከሻይ ብርጭቆ ይልቅ እሱን አስበልጬ ነው እንዳለ ጠቅላላ ልብስን ሰጥቼው ዘንጦ ይኖራል። ምን ጎደለበት? ይሄ ዳስተር የመሰለ ነው። አው ቁጭ በይ አይዞሽ እሱ ነው። ወይኔ እናቴ እዩ ቦርጭ ምድረ አጋዛን እዚህ ተሰብስበህ ሰፈር ተሞቃለ ማሳፈስ ነበር። አገር ድንበር አጣብቅም እናንተ ከፍታት ማማ መጀመሪያ እኛን ከምትፎግሪ የልጅሽን ጉዳ ላይ ይሽም እንዴ ማማ የራቁ ቪዲዮ እየሰራ ሌላችሁ ብሽ በስክስ ሌላችሁ ወልደ መንፈስ ቅዱስ አረጋውላ ያሳይሻለሁ ማማ አንቺ ልጅ ነው ማማ ቦርጩንም እዩ ከፈለሽ አጋስታ ዓለም ስላሴ እርሶ ድረሱልኝ። ይሄ ልጅ ነው። አው ቁጭ በይ አይዞሽ እሱ ነው። ወይኔ እናቴ እዩ ቦርጩን ያየሽ ነው? ቦርጩ ራሱ ነው። ወይኔ ለካከለኛ ነዛር ወይኔ ጥንጣቱ ራሱ አይደለ? ራሱ አይ ነው ሰራማና ታርግልኝ እየከለለኝ ነው። ግን እንዳባው ስማ መከታ ነው ጋሻ ጃግሬ
ምን ያክላል ደግሞ ብስማሙ እንደመንፈስ ቅዱስ አንድ ቤት ሁለት ወይ ጉድ ማን ነው ግን ይሄን ቪዲዮ ማን ያመጣው ነው ለዚህ ማን ነው ይሄን ያመጣው አንተ ነው ያመጣው ማን አንተ ነው ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘና ፈታ እንዳላችሁበት ተስፋ አድርጋለሁ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ሁለተኛ ቻናሌን ኮሜንት ላይ ገብታችሁ ቼክ አድርጉ። ይመቻል።